በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት እርሱ አምላካችን በረዳን መጠን ከተለያዩ ምንጮች እየጠቀስን የምንከታተለውን መርሃ ግብራችንን ነው። አምላካችን ለዚህ ሰዓትና ደቂቃ ያደረሰን እሱ በቸርነቱ ይኸው በዚህ መልኩ እንድንገናኝ አድርጎ በማዳመጥ ላይ የምንገኘው ይህችን ሰዓትና ደቂቃ ባርኮ ቅዱሶ የሰጠን እድሜውን ያበደረን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይደለ ተነግሮ ተዘርዝሮ በማያልቀው በእሱ በአምላካችን ደግነት፣ መሐሪነት፣ ከሃሊነት፣ ይቅርታ ተደግፈን ይህችን ዕለት ለማየት አብቅቶናልና አሁንም የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ እናመሰግንበት ዘንድ በፈጠረልን አንደበት ሁሉ ይሁንልን። አማላጅቱም ርርተ ሕሊና ርርተ ልቦና አንዳችም ነውር የሌለባት ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት አፍጣኒ ተረድኤት አቁራሪተ መዓት ፊት የማያስመልሰው አንገት የማያስቀልሰው ዘወትር እኛን እንዳይን ጥቅሻ እየደረሰ የሚጠብቀን ምልጃዋ አብሮን አለና አልተለየንምና ስሟ የእናታችንም የከበረ የተመሰገነ ይሁን። ልጇ ወዳጇ እንደፈቀደልን እንደወደደልን ለዛሬም በተለይም ሶስተኛይቱን የአብይ ጾም ሰንበት ይኸውም ምኩራብ የተባለችዋን በስፋት ለማየት የምንሞክርበት የዛሬው መርሃ ግብራችን ነው። ከጾም ጋር በተያያዘ የጾም ጥቅሞች እጅግ ተነግረው ተዘርዝረው የማያልቁ ናቸውና ያንን በተመለከተ ክፍል 5ን በቀጣዩ ዘን የምንመለሰው ነው። በየሳምንቱ ግን እንዳስለምድናችሁ በየዓመቱ ማለፍ ስለሌለብን እኛም ደግሞ ማወቅም ስላለብን ይህንን በቅዱስ ያሬድ ተሰይሞ በየሳምንቱ የምናስባቸውን ሰንበታቱን በተመለከተ ወደ እናንተ ከምናደርሰው አንዱ የሆነውን የምኩራብን ጉዳይ ነው ለዛሬ የምንመለከተው። እግዚአብሔር አምላካችን እንዲያስተምር እንዲመክረን የተቀደሰ ፈቃዱ ይሁንልን። ከሁሉ በማስቀደም ምኩራብ የሚለው ምን ማለት እንደሆነ ትርጉሙን ከማየታችን በፊት ርቱዐ ሃይማኖት ከተባለው መጽሐፍ ላይ አምላካችን የወደደውን በዚሁ በምኩራብ የሚነበብ ይለናልና እሱን ለማድረስ ነው በቅድሚያ የምንሞክረው። ርቱዐ ሃይማኖት የተባለው መጽሐፍ በመካከለኛው ዘመን የተጻፈ የቤተ ክርስቲያናችን መጽሐፍ ነው። ብዙዎቹ የቤተ ክርስቲያናችን መጽሐፍት በመንፈስ ቅዱስ መሪነት የሚደርሱትን መንፈሳዊ ድርሰት ውዳሴ ከንቱን በመፍራት ስማቸውን በመጽሐፎቻቸው ላይ አይጽፉም። የርቱዐ ሃይማኖት ደራሲም ስማቸውን በድርሰታቸው ላይ ካልጻፉት መካከል አንዱ ነው ይለናል የመጽሐፉ መግቢያ። እንግዲህ መጽሐፉ ከግዕዝ ወደ አማርኛ ከመተርጎሙ በፊት በምዕራፍ የተከፋፈለ እንዳልነበርና ወደ አማርኛ ሲተረጎም ለአንባቢያን ያመች ዘንድ በተለያዩ ምዕራፎች ተከፍሎ የተጻፈ ነው። እጅግ በጣም ብዙ ልንሰማቸው የሚያስፈልጉ ቁም ነገሮች አሉበት። ለዛሬ እንግዲህ እስከ ዛሬም ወደ እናንተ የሚያደረስናቸው ጉዳዮች አሉ። ከዚህ ለዛሬ ምኩራብን በተመለከተ ጾምና የዋህነት የሚል ርዕስን የያዘ በምኩራብ በሶስተኛው ሰንበት የሚነበብ ድርሳን ይህ ነው ብሎ የነገረንን እንዲያስቀድመን ሰፋ ወዳለው በእርግጥም በዛሬው ቀን ብቻ ማንጨርሰው ግን እንደው ሐሳቡን ብቻ ልንረዳው የሚያስፈልገንን የምኩራብን የሰንበቱን ትርጓሜ ለማየት እንሞክራለን። ጾምና የዋህነት የሶስተኛው ሰንበት ጾም ድርሳን ይህ ነው። ጾም የምግባራት ሁሉ እናት ናት። ከእርሷም የዋህነት ይወለዳል። ከየዋህነትም የሥጋ ንጽሕና የህሊና ንጽሕና ይወለዳል። ከህሊና ንጽሕናም የጾም ፍቅር ይወለዳል። ይህም የጽድቅ ሁሉ መጨረሻ ነውና የዋህነትም ጥበብን መልካም ማድረግን ክፉ ማድረግን ሁሉ ስናውቅ በሰው ዘንድ እንዳላዋቂ መሆን ነው። ይህን የሚያደርገውን ቢያነውሩት ወይም ቢነቅፉት እውነተኛ ጥበበኛ ለጋሽ ወይም ሰጪ እርሱ ነው። ሐዋርያው ቅዱስ ጳውሎስ ክርስቶስ ጥበበኞችን ያሳፍር ዘንድ የዚህን ዓለም ሞኞች መረጠ፣ በእግዚአብሔር ዘንድ የዚህ ዓለም ጥበብ ሞኝነት ነውና አለ። ጌታችንም ስለ ጻድቃን የዋሃን ብፁዓን ናቸው እነርሱ የሕያዋንን ምድር ይወርሳሉና አለ። ዳግመኛም ጌታችን ሕሊናቸውን ከክፋት ንጹሕ ስላደረጉ ሰዎች ልቦናቸውን ንጹሕ ያደረጉ ብፁዓን ናቸው እነርሱ እግዚአብሔርን ያዩታልና አለ። ልቦናቸውን ንጹሕ ያደረጉ ሰዎች ዓይናቸውን ለሚያወጣቸው ሳይቀር እንደ ሕፃናት ናቸው። ዛሬ ያገኛቸውን ክፉ ነገር ነገ አያስቡትምና። ስለዚህም ጌታችን ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት አትገቡም አለ። ከየዋህነት የሚገኘው ፍቅርም ይህ ነው። ሰውን ሁሉ ሳታበላልጥ እኩል ካደረግ ለዚህ መልካምን ላድርግለት ለዚህ ግን አላድርግለት ካላልክ የዋህነት ይህ ነው። ሁሉንም እንደ ራስህ አድርገህ አስተካክለህ ከወደድክ ለራስህ ሊደረግብህ የማትወደውን ለሌሎች ካላደረግክባቸው ዕዳ ኖሮባቸው በገንዘብህ ካዳንካቸው ቢቻልህ በሰውነትህ ሰው በመሆንህ ይህን ካደረክ ሰውን መውደድ ባንተ ላይ ተፈጸመች። ሰውን ከመውደድ የምትበልጠውም
እግዚአብሔርን መውደድ ናት። ይህን የምትናገረውም ቅድስት ኦሪት ናት። እስራኤል ሆይ ስማ፣ እግዚአብሔር አምላክህን በፍጹም ልብህ ውደድ ትላለችና። የማይናወጥ ሃይማኖትም ይህ ነው። ዳግመኛም እግዚአብሔር አንድ ነው ይልሃል። በእውነትም አብ፣ ወልድ፣ መንፈስ ቅዱስ አንድ ነው። ሁሉን የፈጠረ ከእርሱ ሌላም የለም። ምስጋና ለእርሱ ይሁን ለዘላለሙ አሜን። ሦስተኛውም እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደደው ይልሃል። በፍጹም ልብህ ውደደው ማለቱም የፍጡራንን ፍቅር ከእግዚአብሔር ፍቅር ጋር እንዳንቀላቅል ነው። እነዚህም የዚህ ዓለም ሀብት፣ የዘመድ ፍቅር፣ እንደ ህልም ታይቶ የሚጠፋ ሹመት ናቸው። ይህን ሁሉ ከእግዚአብሔር ፍቅር ጋር እንዳንጨምር እነሱን በተለየ መልኩ እንውደድ እንጂ ሲል ነው። ጋብቻችን ስህተት ነው የሚሉ፣ ስጋን መብላት እርኩስ ነው እንደሚሉ ዘመዶቻቸውን እንደሚንቁ፣ በትዕቢትም እንደሚክዱ ሰነፎች ዘመዶቻችሁን ገንዘባችሁን ጣሉ አላለም። እነርሱ ገንዘባቸውን ይበትናሉ፣ በተቸገሩ ጊዜም ሊሰርቁ፣ ሊቀሙ፣ ሊጣሉ ይወዳሉ፣ ከመጋደልም ይደርሳሉ። እኛ የታዘዝነው ግን እንዲህ አይደለም። መመጽወትን፣ በጎ ማድረግን እየወደን እንድንሰጠው ነው እንጂ። ዘመዶቻችንን ሹመታችን የምንተውም ስለ ኦርቶዶክሳዊት ሃይማኖት በምንኩስና በስደት በጽድቅ ሆነን እየወደድናቸው ነው እንጂ። እግዚአብሔር አምላክህን በፍጹም ልብህ ውደደው ያለውም ይህ ነው። በፍጹም ነፍስህ ያለውም በቀናች ሃይማኖት ጸንተን ሰማዕት ወይም ምስክር በመሆን ነፍሳችንን ለሞት እንሰጥ ዘንድ ነው። እንደ ሰነፎች እንደ ጠፋው ይሁዳ ነፍሳችንን በእጃችን የምንገል አይደለም። ነፍሳቸውን የሚገድሉ የይሁዳ ወገኖች ይሆናሉ። በሐዘን በችግር በስጋቸው ላይ ክፉን ሁሉ ያደርጋሉና። በፍጹም ሐሳብህ ማለቱም ዘወትር እርሱም ብቻ እንድናስብ ከትእዛዛቱም አንዷንስ እንኳን እንዳንተው ይህን ተናገረ። እርሱም ብቻ የምናስብ ወደ መለኮቱ፣ ወደ ትእዛዛቱ፣ ወደ ደግነቱ፣ ወደ አገዛዙ የምናስብ፣ በዚህም እስከ መጨረሻው እንኑር። ከመልካም ነገር ሌላ አስቡ አላለም። ለምግባችን፣ ለልብሳችን፣ ለሌላውም ሳይቀር መልካምን ነገር እናስባለን እንጂ። በፍጹም ኃይልህ ማለቱም በቆምን ጊዜ በጸሎት እናስበዋለን። ሲደክመንም ተቀምጠን እንጸልያለን። ሳይደክመን ሳንታመም ከተቀመጥን ግን በፍጹም ኃይላችን እንሆ አልወደድነውም። ስግደትን፣ ጾምን፣ ምጽዋትን፣ የጽድቅን ምግባራት ሁሉ በመጨከን በደስታ በኃይላችን መጠን ልንፈጽም ይገባል። ከኃይላችን በላይ ግን ምንም እንሰራ ዘንድ አይፈልግም። በአቅማችን ልክ የተቻለንን በቃልም በተግባርም በገንዘብም የጽድቅን ሥራ ካልሰራን ነው እንጂ። ይህን ሁሉ ካልሰራን ግን በፍጹም ኃይላችን አልወደድነውም። ስለዚህም ሐዋርያው መልካም ማድረግን የሚያውቃት ነገር ግን የማያደርጋት ኃጢአት ትሆንበታለች አለ። ካልተቻለን ግን ምንም ኃጢአት አይሆንብንም። ነገር ግን ሃይማኖት፣ ጭካኔ ላለው ሰው ሁሉም ይቻለዋል። ከፍቅርም ርኅራኄ ይወለዳል። ይህም መመጽወት፣ ካገኘህ ባማረ ቃል ባማረ ጸባይ መስጠት ነው። ከሌለህ ግን እዘን። የተፈረደበትን ሰው ካየህ ቢቻልህ አድነው፣ ካልተቻለ ግን አልቅስለት። በአልጋው የታመመ በሽተኛ ባየህ ጊዜም የሚያስፈልገውን ስጠው፣ ከሌለ ግን ዘወትር ጎብኘው። የታሰረ ሰው ካየህ ለምነህ አስፈታው፣ ካልተቻለ ግን ጠይቀው፣ ካለህም ስጠው። የታሰሩትን ለማስፈታት ሲል ገንዘቡን የሚሰጥ የሚያወጣቸውም የተሸጡ ክርስቲያኖችን ወደ ሞት የሚሄዱትን የሚያድናቸው ይህን ሁሉ ካደረገ እውነት እላችኋለሁ ክፍሉ ከእግዚአብሔር ልጅ ከክርስቶስ ጋር ይሆናል፣ በቤቱም ያድራል፣ እኔ ካለሁበት ይኖራል ብሏልና። ይቅርታም ከርኅራኄ ይወለዳል። ይቅርታም ይህ ነው፣ 7 ጊዜ የበደሉንን በደልኩህ ከማለታቸው በፊት ዘወትር ይቅር እንል ዘንድ ነው። ርኅራኄም በእኛ ላይ የሚጨክኑትን ይቅርታ መለመን ነው። በጠብ ጊዜ መልካም ከማድረግ እንዳንቆጠብ ከጠቡ በፊት ከሥራዎቹ ሁሉ የምናውቀውን ምንም አንናገር። ብንጣላም እንደ ሕፃናት በየዋህነት ፀሐይ ከመግባቱ በፊትም ቁጣችንን እንተው። ከቅዱሳን ጋር ርስታችንን ያካፍለን ዘንድ ለእርሱ ክብር ምስጋና ይግባው ለዘላለሙ አሜን። ይሁን ይደረግ በሚል ነው እንግዲህ ርቱዐ ሃይማኖት በምኩራብ የሚነበብ የሚጸለይ የሶስተኛው ጾም ሰንበት ድርሳን ብሎ ያደረሰን። አሁን ሰፋ አድርገን እንደሱ እንዳምላካችን ፈቃድ ይህንኑ የሶስተኛውን ሰንበት ትርጓሜ ምኩራብ ማለት ምን ማለት ነው ከሚለው ተነስተን አንዳንድ ጉዳዮችን ጠቅለል ባለ ሁኔታ እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አስተምሮ ምን እንደሚመስል ለማየት እንሞክራለን። ምኩራብ ማለት ኮረበ፣ ሰራ፣ አነጸ፣ አመለከ ከሚለው ስርወ ግስ የወጣ ሲሆን ምኩራብ ማለት መስገጃ፣ መማፀኛ፣ ቤተ ጸሎት፣ ታላቅ የአምልኮት አዳራሽ ማለት ነው። አንድም ምኩራብ ከፍ ያለ ኮረብታማ ህንፃ ማለት ነው።
ብዙውን ጊዜ የአይሁድ አብያተ ጸሎት የሚታነጹት ከፍ ባለ ኮረብታ ላይ ስለነበር ምኩራብ የከፍታ ምሳሌ ሆኖ ይነገራል። አይሁድ ቤተ መቅደሳቸው ከኢየሩሳሌም ውጭ እንዲታነጽ አይፈቅዱም። በሕጋቸውም የተከለከለ ነው። ያውም የሚፈቀደው አንድ ብቻ በዓመት 3 ጊዜ ታላላቅ ብሔራዊ በዓላት ያከብሩበታል። እነዚህም በዓላት በዓለ ናእት፣ በዓለ ፋሲካ ወይም በዓለ ሰዊትና በዓለ መጸለት ናቸው። ምኩራብ ግን በምድረ እስራኤል እንዳስፈላጊነቱ በየቦታው ሊታነጽ ይችላል። ስለዚህ በመላዋ ምድረ እስራኤል 46 ምኩራባት እንደነበሩ ሊቃውንት ይናገራሉ። 10 የጎለመሱ ወንዶች ሲገኙ ምኩራብን መስራት ይፈቀድላቸው ነበር። ምኩራቡ ግን ትንሽ ወይም ትልቅ ሊሆን ይችላል። መብራቶች የሚበሩበት፣ መጽሐፍት የሚነበቡበት ከፍ ያለ መድረክ አለው። እንዲሁም ሌዋውያን ካህናት እንደየማዕረጋቸው የሚቀመጡበት የክብር ቦታ ነበረው። ጌታችን ለደቀ መዛሙርቱ ከፈሪሳውያን የግብዝ ሕይወት እንዲርቁ ባስጠነቀቀበት አንቀጽ ላይ እነርሱ በምኩራብ የከበሬታ ወንበር በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ፣ እናንተ ግን መምህር ተብላችሁ አትጠሩ ሲል እንደ ፈሪሳውያን ከንቱ ውዳሴ ወዳጆች እንዳይሆኑ ሐዋርያትን መክሯቸዋል። ስለዚህ ምኩራብ ሌዋውያን ክብራቸውን የሚያሳዩበት የተለየ ቦታ እንደነበራቸው እንገነዘባለን። ማቴዎስ ምዕራፍ 23 ቁጥር 6። ቅዱስ ያሬድ ኢየሱስ በሰንበት ወደ አይሁድ ምኩራብ ገባ እያለ ጌታችን በምኩራብ ማስተማሩን እየጠቀሰ ስለሚዘምር ይህን ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ እየገባ ለማስተማሩና በምኩራብ የሚሸጡ የሚለውጡ ነጋዴዎችን ለማስወጣቱ ቤተ መቅደሱን ለማስከበሩ መታሰቢያ ሆኖ ስለተሰጠ ይህ ሳምንት በምኩራብ ተሰይሟል። ማቴዎስ ምዕራፍ 21 ቁጥር 12። ጌታችን በምድር ሲመላለስ ከዚህ ቀደም በምኩራቦቻቸው ተሰምቶ የማይታወቅ የወንጌል ትምህርት እንዳስተማራቸውና ዕውራን እንዲያዩ፣ ደንቆሮች እንዲሰሙ፣ ዲዳዎች እንዲናገሩ በማድረግ ሙታንን በማስነሳት የተለያዩ ተአምራቶችን በማድረግ የወንጌልን ኃይል ስለማሳየቱ ይተረክበታል። በምኩራብ ሐዋርያትም አይሁድ በተበተኑባቸው ቦታዎችም ሆነ በኢየሩሳሌም ሲዘዋወሩ አስቀድመው ወደ ምኩራቦች ገብተው ወንጌልን ያስተምሩ ነበር። ማቴዎስ ምዕራፍ 4 ቁጥር 23። ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክት ያደርግ ነበር። የነፃ ወጪዎች ከተባለችው ምኩራብም ከቀሬናና ከእስክንድሪያ ከኪልቅያና ከእስያ ከነበሩት አንዳንዶች ተነስተው ይከራከሩት ነበር። ሆኖም የሚናገርበትን ጥበብና መንፈስ ይቃወሙ ዘንድ አልቻሉም። የሐዋርያት ሥራ ምዕራፍ 6። አባቶቻችን ሐዋርያት ወደ አይሁድ ምኩራብ ገብተው ከአይሁድና ከግሪክ ሰዎች እስኪያምኑ ድረስ ብዙ ይናገሩ ነበር። ያላመኑት አይሁድ ግን የአሕዛብን ልብ በሐዋርያት ላይ በክፋት ያነሳሱ ነበር። የሐዋርያት ሥራ ምዕራፍ 14 ቁጥር 1፣ የሐዋርያት ሥራ ምዕራፍ 13 ቁጥር 5። የሀገሩን ሰርዶ በሀገሩ በሬ እንዲሉ ሐዋርያው ቅዱስ ጳውሎስ ከፈሪሳውያን ጋር በአንድ ወንበር ተምሮ ሕገ ኦሪትን ጠንቅቆ ያውቅ ስለነበረ ሊቀ ኦሪት ነበረና በምኩራብ እየተገኘ ያስተምር ነበር። ወደ ክርስትናው ዓለም ከተቀላቀለ በኋላም ለምኩራቡ አዲስ ባለመሆኑ አልፎ አልፎ በሰንበት ወደ ምኩራብ እየገባ ወንጌልን ይሰብክ ነበር። ለአይሁድ ሊቃናትና ለግሪክ ጠበብቶችም ስለ ክርስቶስ ያስረዳቸው ነበር። የሐዋርያት ሥራ ምዕራፍ 18። ይህ ሐዋርያ ከማመኑ በፊት ክርስቲያኖችን የሚያሳድድበትን ደብዳቤ ከካህናት አለቆች እያጻፈ ለየምኩራቦቹ ያሰራጭ ነበር። በኋላ ግን ራሱ ክርስቲያን ሆኖ ከሚሰደዱት ወገን ተቆጠረ። ነገር ግን ሳይፈራ በድፍረት ሳይዋሽ በእውነት ፍጡር ያልኩት ኢየሱስ ክርስቶስ ለካ ፈጣሪ ኖሯል፣ ክርስቲያኖችም በእውነት ቅዱሳን ናቸው ብሎ በምኩራብ ይመሰክር ጀመር። የሐዋርያት ሥራ ምዕራፍ 9። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሄዶ ወንጌልን በሚሰብክበት ጊዜ ወደ ምኩራብ እየገባ ያስተምር እንደነበር ወንጌላዊው ቅዱስ ሉቃስ እንዲህ ሲል በሐዋርያት ሥራ መዝግቦልናል። ወደ ምኩራብም ገብቶ ስለ እግዚአብሔር መንግሥት እየተነጋገሩና እያስረዳቸው 3 ወር ያህል በግልጥ ይናገር ነበር ብሎ መጽሐፍ ይመሰክርልናል። የሐዋርያት ሥራ ምዕራፍ 19 ቁጥር 8። በምኩራብ ምን አይነት አገልግሎትና ስርዓት ይፈጸምበታል? ምኩራብ ከቤተ መቅደስ በብዙ መንገድ ይለያል። ከላይ ለመግለጥ እንደተሞከረው በብሉይ ኪዳን ቤተ መቅደስ ከኢየሩሳሌም ውጭ አይሰራም። በኢየሩሳሌምም ቢሆን የሚፈቀደው አንድ ብቻ ነበር። ምኩራብ ግን በየትኛውም ስፍራ መስራት ይቻል ነበር።
የሚሰራበትም ዓላማ ለሕገ ኦሪት መማሪያ፣ ቃለ እግዚአብሔር መስበኪያ እንዲሁም ማህበራዊ ሕይወት አይሁዳዊ ትውፊት ማጠናከሪያ ሆኖ ያገለግል ነበር። በየምኩራቡ ውስጥ ሕግና የነቢያት ትንቢት የተጻፉባቸው የብራና ጥቅሎች በአንድ ሳጥን ውስጥ ይቀመጣሉ። የእግዚአብሔር ቃል ሲነበብ ለሁሉም እንዲሰማ አንባቢው በተዘጋጀው ከፍ ካለ ቦታ ላይ ቆሞ የብራና ጥቅሎችን እየተረተረ ለምዕመናነ ኦሪት ያነብ ነበር። የክብር ወንበሮች ከመድረኩ ፊት ለፊት ይቀመጣሉ። በአጠቃላይ በምኩራብ ውስጥ የተጠቀሱ ሌሎች አገልግሎቶችም እንደዚሁ በዋናነት ይፈጸሙበታል። እነዚህም ርዕሳቸውን ብቻ ለማየት ትምህርተ ኦሪት ይሰጥበታል፣ አምልኮት ይፈጽሙበታል፣ እንዲሁም ጸሎት ያደርሱበታል። ለእያንዳንዳቸው ራሱን የቻለ ማብራሪያ አለ። አሁን ትንሽ ከዚሁ ደግሞ ሰፋ አድርገን የምንመለከተው የምኩራቡ በደል ምን እንደሚመስል ነው። በተለይ ይህንን በወንጌላችን የተገለጸውን በሰንበት ስንገናኝ በቅዳሴያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ነገር ሁሉ የሚተነተንበት፣ የሚብራራበት፣ የሚገለጽበት፣ የሚሰበክበት መልእክት ነውና ይህንኑ የምኩራቡ በደል ምን እንደሚመስል ደግሞ እንዲህ ለማየት እንሞክር። ጌታችን መድኃኒታችን ኢየሱስ ክርስቶስ የእስራኤል ሕዝብ ከግብፅ ባርነት ነፃ የወጡበት የአይሁድ የፋሲካ በዓል በሚከበርበት ዕለት በኢየሩሳሌም ወደሚገኘው ቤተ መቅደስ ሄደ። በዚያም ቆሞ ሲመለከት የዚያ ታላቅ ቤተ መቅደስ ዙሪያና ቅጥረ ግቢው በንግድ ሸቀጣሸቀጥ መደብር ተሞልቶ የእንስሳ መንጋ ታጉሮበት፣ ገንዘብ የሚመነዝሩ የሚለዋውጡ ነጋዴዎች ተቀምጠውበት፣ ገበያው ደርቶ ጫጫታው በርክቶ በቦታው የደራና የተጧጧፈ ንግድ ሲካሄድበት ያያል። ወዲያውኑ ጌታችን ጅራፍ አበጅቶ የቀንድ ከብቱን የበግና የፍየሉን መንጋ እየገረፈ ከቤተ መቅደሱ አስወጣ። የገንዘብ ለዋጮችንም ወንበርና ጠረጴዛቸውን ሁሉ ገለባበጠባቸው። ርግቦች ግን በትር ስለማይችሉ ጉዳት እንዲደርስባቸው አላደረገም። ስለዚህም ርግብ ሻጮችን እነዚህን ርግቦች ከዚህ አውጡ ብሎ አዘዘ እንጂ አልገረፋቸውም። ደግ ሰው ለእንስሳው ነፍስ ይራራል ተብሎ በምሳሌ ሰለሞን እንደተጻፈ ምሳሌ 12 ቁጥር 10 ጌታችንም ለእንስሳት ርኅራኄን አሳይቷል። የአባቴን ቤት መሸጫ መለወጫ አታድርጉት ያለውን ቃል ግን ጌታችን በማቴዎስ ወንጌል ምዕራፍ 21 ላይ የሌባ ዋሻ የቀማኛ መሸሻ አታድርጉት በማለት አጠናክሮታል። ጌታችን ይህን ያለው የተቀማና የተሰረቀውን ሁሉ ወደዚያ እያመጡ ይሸጡበት ስለነበር ነው። ጌታችን በቤተ መቅደስ ይነግዱ የነበሩትን ያስወጣቸው ስለ ቤተ መቅደስ ተቆጭቶና ተቆርቆሮ ነበር። ሁላችንም መድኃኔዓለም በደሙ ለዋጃት ቅድስት ቤተ ክርስቲያን የዚህ አይነት ቅናትና ተቆርቋሪነት ሊኖረን እንደሚገባ አብነት ሲሆነን ነው። ሕዝቡ ያን ያደረጉበት ምክንያት አንደኛ ከሮማውያን ቀረጥ ነፃ ለመሆን ነበር። ሁለተኛው ደግሞ የጦርነት ግርግር ቢነሳ ቤተ መቅደሱን ጥግ አድርገው ለመዋጋት እንዲመቻቸው ነበር የሚሉም አሉ። በአንድምታው ትርጓሜ ተጽፎ እንደሚገኘው ካህናቱም እንኳ ሳይቀሩ የዚሁ የንግድ ሥራ ተካፋዮችና ተፎካካሪዎች እንደነበሩ ይነገራል። እስራኤል ከሚጠት በኋላ በሕጋቸው በወደዱት ሀገር የሚኖሩ ሆነዋል። ለበዓለ መጸለት፣ ለበዓለ ፋሲካ፣ ለበዓለ ሰዊት ይመጣሉ። ሲመጡ ያማረውን የወፈረውን የሰባውን ይዘው ይመጣሉ። በጎዳና ይከሳባቸዋል። ካህናቱ ሕጋችን የከሳ እንስሳ፣ የታወረ ጸጉሩ ያረረ፣ አካሉ የጎደለ፣ ሰውነቱ የጎሰቆለ መሥዋዕት የተረገመ ነው ይላልና አንቀበላችሁም ይሏቸዋል። እኛስ የሰባውን ያማረውን የወፈረውን ይዘን መተን ነበር፣ በጎዳና ከስቶብን ነው እንጂ ይሏቸዋል። ደግነቱ ካለ ከኛ ያማረ የወፈረ የሰባ አለ፣ በአንድ ሁለት ሰጥታችሁ አትሄዱም ይሏቸዋል። ያን ሰጥተው እንደገና ሌላ ሊያመጡ ይሄዳሉ። እንዲህ እያደረጉ ትንሽ ከሳ ካለ ምክንያት እየፈለጉ በአንድ ሁለት እየለወጡ በዚህ መልኩ ሕዝቡን ይበዘብዙ ነበር። አንድም ነጭ ወርቅ፣ ቀይ ወርቅ፣ ዝማም ወርቅ አለ። ነጭ ወርቅ ይዘው ይመጣሉ። ይህንኑ ይጠቅሱባቸዋል። ብናጣ ነው እንጂ ይሏቸዋል። ደግነቱ ካለ ከእኛ ቀይ ወርቅ ዝማም ወርቅ አለ፣ በአንድ ሁለት ሰጥታችሁ አትሄዱምን ይሏቸዋል። ያን ሰጥተው ሊያመጡ ይሄዳሉ። አንድም የካህናቱ ክልክል ቦታ አላቸው። ይህ ማለት ካህናት ብቻ የሚገቡበት ቦታ ማለት ነው። የአካባቢው ሰው በዙሪያው ከብት እየነዳ ሲሄድ አርድ አንቀጥቅጥ የሚባል አስፈሪ ግምጃ ለብሰው ይታዩታል። ከብቱ ደንብሮ ይገባል። አውጥቼ ልውሰድ ያለ እንደሆነ ከል የገባ አይነጣ፣ ከቤተ እግዚአብሔር የገባ አይወጣ እያሉ ያስቀሩባቸዋል። እንዲህ እያደረጉ ምዕመናኑን እስኪማረሩ ድረስ በብዙ መንገድ ይበዘብዙ ነበር ይለናል አንድምታ ትርጓሜ። ዛሬም በዘመናችን በአንዳንድ አብያተ ክርስቲያናት ዙሪያ የንግድ ተግባር ሲከናወን እንመለከታለን።
ለምሳሌ ቁልቢ ገብርኤል ከሚጓዘው ሕዝበ ክርስቲያን መካከል ቢያንስ 1/10ኛው በበዓሉ ሰሞን የንግድ ሥራውን ለማጧጧፍ የሚሄድ ነው። ከላይ እንደተመለከትነው ጌታችን ኢየሱስ ክርስቶስ በንግድ ሥራ ላይ ተሰማርተው የነበሩትን ሁሉ በጅራፍ እየገረፈ ከቤተ መቅደሱ ግቢ ባስወጣቸው ጊዜ የሕዝቡ ተወካዮች የነበሩት ጸሐፍትና ፈሪሳውያን ወደ ጌታ ቀርበው ዙሪያውን በመክበብ እንዲህ አድርገህ ገበያ የምትፈታ አንተ ማነህ? ይህንንም ለማድረግ እንደምትችል ምን ምልክት ታሳየናለህ? እያሉ በጥያቄ አዋከቡት። እርሱ ግን የሰጣቸው መልስ በቅኔያዊ ቋንቋ ሸፍኖ ይህን ቤተ መቅደስ ብታፈርሱት እኔ በ3 ቀን አነሳዋለሁ የሚል ነበር። እነርሱ ግን ምስጢሩ ሳይገባቸው በመደናበር ይህን ቤተ መቅደስ ለመስራት እኮ 46 ዓመት ፈጅቷል፣ ታዲያ አንተ እንዴት አድርገ ነው በ3 ቀን ውስጥ መስራት የምትችለው? ብለው ጠየቁት። እነርሱ ይህን የጠየቁት ጌታ በአንዲት ቃል ብቻ ይህን ዓለም የፈጠረ የባሕርይ አምላክ መሆኑን ስላላወቁ ነበር። እርሱ ግን የተናገረው ዘሩባቤል ስላሰራው ቤተ መቅደስ ሳይሆን እኔን ሰቅላችሁ ብትገሉኝ በ3ኛው ቀን ከሞት እነሳለሁ ማለቱ ነበር። ሌላው ሕዝብ ይቅርና ከራሱ ከጌታችን ጋር ሆነው 3 ዓመት ከ3 ወር እየተማሩ የቆዩት ደቀ መዛሙርት እንኳ ይህን ምስጢር ማስተዋል የቻሉት ጌታ በፈቃዱ የሞትን ጽዋ ተቀብሎና ወደ ከርሰ መቃብር ወርዶ ከሙታን ተለይቶ በተነሳ ጊዜ ነበር። ዮሐንስ ምዕራፍ 2 ቁጥር 22። ጌታችን በዚያ የፋሲካ በዓል ላይ ተገኝቶ ያደረገውን ተአምር ካዩት መካከል ብዙዎቹ በጌታ እንዳመኑበት ቅዱስ ወንጌል ይነግረናል። ካደረጋቸው ተአምራት አንዱ የገንዘብ ለዋጮችን ጠረጴዛ ሲገለባብጥ የተደበላለቀባቸውን ገንዘብ በተአምር ለይቶ በየዕቃቸው ላይ እንዲገኝ አድርጎላቸዋል። ነገር ግን አመኑበት ይባል እንጂ ጌታችን ግን አላመናቸውም ነበር። እርሱ የሰውን ግብሩን ሊነግሩት አይፈልግምና፣ እርሱ የሰውን ልብ መርምሮ የሚያውቅ የባሕርይ አምላክ ነውና። ቅዱስ ዮሐንስ በወንጌሉ ስለ ሰው ማንነት ሊነግሩት አያሻውም፣ እርሱ ራሱ ሰውን ያውቀዋልና እርሱ ከመሆኗ በፊት የሰውን ሐሳብ ያውቃል ብሎ እንደተናገረው ዮሐንስ ወንጌል ምዕራፍ 2 ቁጥር 23። እኛ ለእርሱ ያለን ፍቅር ምን ያህል እንደሆነ ያውቃል። በአጠቃላይ በዚህ የሦስተኛ የዐቢይ ጾም ሳምንት መድኃኒታችን ኢየሱስ ክርስቶስ በምኩራብ እየገባ የወንጌልን ትምህርት እንዳስተማረ የአባቴ ቤት የጸሎት ቤት እንጂ የንግድ ቦታ አይደለም በማለት በቤተ መቅደሱ አካባቢ የሚነግዱ ነጋዴዎችን ስለመገሰጹ ትምህርት የሚሰጥበት ሳምንት ነው። በነቢዩ ኢሳይያስ እንደተጻፈ ጌታ በአይሁድ ምኩራብ ገብቶ መጽሐፍ እንዲሰጡት ጠይቆ የሚሰሙት ቃል ዛሬ በጆሮአቸው መፈጸሙን እንደነገራቸው ይዘከርበታል። በዚሁ አንጻር ሕገ ቤተ ክርስቲያን እንዳይፈርስ፣ ሥርዓተ ቤተ ክርስቲያን እንዳይደፈርስ፣ በቤተ ክርስቲያን መንፈሳዊ ነገርን ብቻ ማከናወን እንደሚገባን ሰፊ ትምህርት ይሰጥበታል። ዮሐንስ ወንጌል ምዕራፍ 2 ቁጥር 12። ጌታችን ወደ ቤተ መቅደስ በገባበት ጊዜ በቤተ መቅደስ ውስጥ የሚሸጡትንና የሚለውጡትን ነጋዴዎች፣ ዘራፊዎችና ወንበዴዎች በጅራፍ ገርፎ ካስወጣና ከገሰጻቸው በኋላ ከእንግዲህ ቤታችሁ የተፈታ ይሆናል ብሎ በተናገረው ትንቢታዊ ቃል መሰረት በመቅደሱም ሆነ በኢየሩሳሌም ከተማ ላይ የጌታ ትንቢት አንድ በአንድ ተፈጽሟል። ቀጣዩ አጠር አድርገን ደግሞ የምንመለከተው የዛሬዋ ምኩራብ ማናት የሚለው ነው። 3 መልእክቶች አሉ። የመጀመሪያው የዛሬዋ ምኩራብ ቅድስት ቤተ ክርስቲያን ናት። ቅድስት ቤተ ክርስቲያን የአምላክ ሥጋና ደም የሚፈተትባት፣ ሰዎች ዘላለማዊ ሕይወትን የሚያገኙባት የሐዲስ ኪዳን ምኩራብ ናት። ጌታችን በቅፍርናሆም ምኩራብ የሕይወት እንጀራ እርሱ ስለመሆኑ ያስተማረበት በዚህ በ3ኛው ሳምንት በሰፊው ይነገራል። በዘመናችንም የአባቴ ቤት የጸሎት ቤት ይሆናል በሚል የድሆችና የምስኪኖች መጠጊያ እናት ተብላ የተነገረላት ቤተ ክርስቲያን ዛሬ በዘመናችን የንግድ ቤትና የወንበዴዎች ዋሻ ወደ መሆን የተሸጋገረች ትመስላለች። በርካታ ድሆች፣ አረጋውያንና መበለቶች፣ እናት አባት የሌላቸው ሕፃናት፣ ድውያንና አካል ጉዳተኞች በደጇ የወደቁ ቤተ ክርስቲያን የእነዚህን ድሆችና ምስኪኖች ጩኸትና ዋይታ አላየሁም አልሰማሁም በሚል የንግድ ቤት ግንባታ ውድድር ውስጥ ገብታለች። ባሕረ ጠበባት ቅዱስ ያሬድ የዘመነ ሐዲስ ምኩራብ ቅድስት ቤተ ክርስቲያን ላዘነው መጽናናትን፣ ለተጨነቀው መረጋጋትን የምትሰጥ፣ ደስታን የምታስታጥቅ፣ ሐዘንን የምታርቅ እንደሆነ ሲዘምርላት እንዲህ አለ። ጌታችን በነቢዩ አድሮ እንደተናገረው ቤተ ክርስቲያንን ገስግሱባት፣ ማልዱባት፣ ወደ እርሷ የገሰገሰውን ደስታ ትሰጠዋለችና በማለት ዘወትር ማልደው ወደ እርሷ የሚሄዱ ምዕመናን ተጽናንተው ኃይል አግኝተው ተደስተው እንደሚመለሱ ተናግሯል። በደብረ ዘይት ዘሐሙስ። ሁለተኛዋ የዛሬዋ ምኩራብ ማናት ለሚለው አካለ ክርስቲያን ናት። የዛሬዋ ምኩራብ የአማኞች ሰውነት ምሳሌ ነው።
አካለ ክርስቲያን ምኩራብ ወይም ቤተ መቅደስ ይባላል። ምክንያቱም በምኩራብ ወይም በቤተ መቅደስ ምስጋናና መስዋዕት እንደሚቀርብ ሁሉ በክርስቲያን ሰውነትም እግዚአብሔር ይመሰገናል ይቀደሳልና። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19፣ ሮሜ ምዕራፍ 8 ቁጥር 9፣ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16። ስለዚህ የዚህ ቤተ መቅደስ ወይም የአካለ ክርስቲያን ክብር ከህንፃ ቤተ መቅደሱ ክብር የላቀ ነው። ቢታመም የሚፈወስ፣ ቢሞት በትንሣኤ የሚታደስ፣ ከሞት የሚነሳ፣ የሰው እጅ ያልተጠበበበት፣ በኢየሱስ ክርስቶስ ሞትና ትንሣኤ የተደመደመ፣ ከእንጨት ከኖራ ከጭቃ ከጨፈቃ ከድንጋይ ያልተሰራ የአምላክ ቤተ መቅደስ ነውና። ኤፌሶን ምዕራፍ 2 ቁጥር 20፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 3፣ ራዕየ ዮሐንስ ምዕራፍ 1 ቁጥር 6። ይህን መቅደስ የሚያፈርሱት አረማውያን ነገሥታትና አላውያን መኳንንት ሳይሆኑ ኃጣው ፍትወታት እርኩሳት መናፍስት ናቸው። የሚታደሰውም በንስሐ ነው። ይሄ እንግዲህ አጠር ባለ መልኩ አሁንም የዛሬዋ ምኩራብ አካለ ክርስቲያን መሆኗንና ሕይወታችን በኃጢአት እንዳያድፍ ያደረብን መንፈስ ቅዱስ እንዳያዝንብን ቤተ ምኩራብ ወይም ቤተ መቅደስ የተባለውን ሰውነታችንን በንጽህና መያዝ እንደሚገባ የሚነገረው ትምህርት የሚሰበክበት ሳምንት ነው። ሶስተኛ የዛሬዋ ምኩራብ ማህበረ ምእመናን ናት። ምኩራብ ማለት ቤተ መቅደስ ቤተ ጸሎት ማለት ነው ካል ማህበረ ምእመናንም ቤተ መቅደስ ወይም ቤተ ክርስቲያን ይባላል። ምክንያቱም ክርስቲያኖች በእግዚአብሔር ስም ተሰብስበው እግዚአብሔርን የሚያመሰግኑበት ነውና። በስሜ 2 3 ሆናችሁ በተሰበሰባችሁ ጊዜ እኔ በመካከላችሁ እገኛለሁ ባለው ቃል መሰረት ወይም ቃል ኪዳን መሰረት በማህበረ ክርስቲያን በጸጋ በረድኤት ስለሚገለጥ ቤተ ክርስቲያን ይባላል። ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለፊልሞና በላከለት መልእክቱ በቤትህ ላለች ቤተ ክርስቲያን ሰላምታ አቅርብልኝ ብሎታል። ፊልሞና ምዕራፍ 1 ቁጥር 2። ሐዋርያው ይህን ያለው በፊልሞና ቤት ውስጥ የተሰራ ህንፃ ቤተ መቅደሱ ኖሮ አይደለም። አንተ አስተምረህ መክረህ የክርስቶስ ቤተሰብ ላደረካቸው ምእመናን ሰላምታ አቅርብልኝ ማለቱ ነው። ስለዚህ ማህበረ ምእመናን ቅዱስ ቤተ መቅደስ ወይም ቅዱስ ምኩራብ መሆኑን ከተገነዘብን በማህበረ ምእመናን ውስጥ መነገድ፣ መሸጥ፣ መለወጥ የሚፈልጉ ሰዎች ካሉ አንድ ቀን ክርስቶስ ጅራፍ እንደሚያነሳባቸው ሊያውቁት ይገባል። የሰንበቱ መዝሙር እና ግጻዌው ቦአ ኢየሱስ ምኩራበ አይሁድ በሚለው በቅዱስ ያሬድ ዜማ እየተዜመ የሚመሰጠር ነው። ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋታ በድር መስዋዕት የሚለው ማለት ነው። ትርጓሜውም ሰፋ ያለው ትርጓሜው ጌታችን ኢየሱስ ወደ አይሁድ ምኩራብ ገባ፣ የሃይማኖትን ቃል አስተማረ፣ ከመስዋዕት ይልቅ ምሕረትን ወዳለው፣ የሰንበት ጌታዋ የምህረት አባቷ እኔ ነኝ፣ የሰው ልጅም የሰንበት ጌታዋ ነው። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴ ግን የጸሎት ቤት ይባላል እያለ የሃይማኖትን ቃል አስተማራቸው። ወደ ምኩራባቸውም ገብቶ ዝም ይሉ ዘንድ ገሰጻቸው። እነርሱም ትምህርቱን፣ የቃሉን ግርማ፣ ያነጋገሩን ጣዕምና ያንደበቱን ቅልጥፍና አደነቁ ሲል ባሕረ ጥበባት ቅዱስ ያሬድ የዘመረው የሚነገርበት ነው። ማቴዎስ ምዕራፍ 12 ቁጥር 8፣ ሉቃስ ምዕራፍ 4 ቁጥር 31፣ ዮሐንስ ወንጌል ምዕራፍ 2 ቁጥር 16። በዲያቆኑ ደግሞ ቅዳሴ ላይ የሚሰበከው ምስባክ እስመ ቅንዓተ ቤትከ በለዓኒ ትዕይርቶሙ ለእለ ይትኤየሩከ ወድቀ ላሌ ወቀጻእክዋ በጾም ለነፍሴ የሚለው ነው። መዝሙር 68 ቁጥር 9 ላይ ያለው ነው። የቤት ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት የሚለው ነው። እስመ ቅንዓተ ቤትከ በለዓኒ የሚለው በቤተ መቅደስህ ስዕለ ፀሐይ ስለውበት መስዋዕተ እሪያ ሰውተውበት አይቼ የቀናሁት ቅናት እንደ እሳት አቃጠለኝ፣ እንደ እግር እሳት ለበለበኝ። አንድም ቤተ መቅደስህን መሸጫ መነገጃ የሥጋ ገበያ አድርገውት አይቼ የቀናሁት ቅናት እንደ እሳት አቃጠለኝ የሚል ነው። ትዕይርቶሙ ለእለ ይትኤየሩከ ወድቀ ላሌ የሚለው ደግሞ አንተን የተገዳደሩ ተግዳሮት በእኔ ላይ ደረሰ። ይህ ማለት ስዕለ ፀሐይ አቁመው መስዋዕተ እሪያ ሰውተው እንደተገዳደሩህ እኔንም ለስዕለ ፀሐይ ስገድ መስዋዕተ እሪያ ብላ ብለው ተገዳደሩኝ። ወቀጻእክዋ በጾም ለነፍሴ ሰውነቴን በቀጠና በረሃ በስልት በጾም በስግደት አደከምኳት። መተርጉማን ይህን ገጸ ንባብ ሲያመሰጥሩት ዳዊት የተናገረው ወደፊት ስለሚሆነው ነገር በጌታችን በኢየሱስ ክርስቶስ ተገብቶ ነው ይላሉ። ይኸውም ይህ የትንቢት ቃል
በክርስቶስ ይፈጸም ዘንድ ዘመኑ ሲደርስ ጌታ ወደ ምኩራብ ገብቶ ቤቴ የጸሎት ቤት ነው እንጂ የሌቦች ዋሻ አይደለም ብሎ መቅደሱን እንዳጸዳ ካህናቱንም እንደገሰጸ በወንጌሉ አንብበናል። ሊቃውንቱም ታዲያ ይህንኑ አያይዘው ትዕይርቶሙ ለእለ ይትዔየሩከ የሚለውን ቃል ሲተረጉሙ ተናጋሪው እግዚአብሔር ወልድ ነው። አባቴ ሆይ በደብተራ ኦሪት 2 እጓላተ ላህም አቆመው አንተን እንደተገዳደሩህ እኔንም አባቴ ላከኝ እኔም ከእርሱ ተላኩኝ ብዬ ብነግራቸው እኛ እናትና አባቱን እያወቅን እንዴት ከሰማይ ወረድኩ ይለናል ብለው ተገዳደሩኝ። አንድም አንተ ከሰማይ መና ወርደህ ብትመገባቸው ይክልኑ ሰሪያ ማዕድ በገዳም እግዚአብሔር በምድረ በዳ መና ማውረድ ይችላልን? የዚህ መና ጣዕሙ ምንድን ነው? ይሰለቻል ብለው እንደተፈታተኑህ እኔንም ደግሞ እንደዚሁ የወልደ እጓለ እመሕያው የክርስቶስን ሥጋ ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም ብዬ ብነግራቸው እንበላ ዘንድ የእርሱን ሥጋ እንዴት ሊሰጠን ይችላል ብለው ተገዳደሩኝ በማለት ሊቃውንቱ ያመሰጥሩታል። መዝሙር 68 ቁጥር 9፣ ሮሜ 15 ቁጥር 3፣ ዘጸአት 16 ቁጥር 15፣ የዮሐንስ ወንጌል ምዕራፍ 6 ቁጥር 53፣ ዘጸአት 34 ቁጥር 28 እና ማቴዎስ ምዕራፍ 4 ቁጥር 28 ለዚህ ማጣቀሻ የሚሆኑ እንደ አምላካችን ፈቃድ ከሱ ከቃሉ የምንወስዳቸው ጥቅሶች ናቸው። የመጨረሻው የምናየው ስለ እግዚአብሔር ቅናት ነው። በመጀመሪያ የእግዚአብሔር ቅናት ስንል ለእርሱ የሚገባውን ክብርና ፍቅር ለሌላ እንዳይሰጥ መፈለጉን የሚያመለክት ነው። እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ብሎ እንደተናገረ በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረቴን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና በማለት ንጉሥ በመንግስቱ ጎልማሳ በሚስቱ ባላባት በርስቱ ቀናተኛ እንደሆነ አምላክም በአምላክነቱ ቀናተኛ መሆኑን ራሱ እግዚአብሔር ተናግሯል። ዘጸአት ምዕራፍ 20 የእግዚአብሔር ቅናት ፍጡራን ከሚቀኑት ቅናት የተለየ ነው። ፍጡር ቢቀና ጎደለብኝ አነሰብኝ ብሎ ነው፣ አሊያም ከገሌ አነስኩ ተበለጥኩ ተቀደምኩ ብሎ ነው። እግዚአብሔር ግን የሚጎልበትና የሚያንስበት ነገር የለም። እንዲሁም የሚበልጠው የሚፎካከረው አካል የለም። ያለ ተፎካካሪ ብቻውን አምላክ የሆነ እግዚአብሔር የሚቀናው ለሚቀናበት ጉዳይ ክብር ስላለው ነው። ለምሳሌ ስለ ሰዎች ሕይወት ቢቀና እርሱ በፈጠረውና በደከመበት ሰውነት ያልደከመበት ያልፈጠረው ኃይል ሲጫወትበት በማየቱ ስለ ሕይወታችን ይቀናል። ሐዋርያው ቅዱስ ጳውሎስ በእግዚአብሔር ቅናት እቀናላችኋለሁ በማለት እንደተናገረው 2ኛ ቆሮንቶስ ምዕራፍ 11 ቁጥር 2። ሌላው የእግዚአብሔር ቅናት ስለ ክብሩና ስለ ጌትነቱ ነው። የእግዚአብሔር ክብርና ጌትነት ፍጥረት ሳይፈጠር ፍጥረትም ከተፈጠረ በኋላም አይቀንስም አይጨምርም። ለዘላለም ክብሩ ከፍ ዝቅ የማይል የተደላደለና የጸና ነው። ሆኖም ግን ፍጥረትን ከፈጠረበት ዓላማ አንዱ ጌትነቱንና ከሃዲነቱን ለመግለጽ ሲሆን የእግዚአብሔርን ክብርና ጌትነት ይገልጣል፣ ይተረጉማል ተብሎ የተፈጠረው የሰው ልጅ የእግዚአብሔርን ጌትነት አሳልፎ ለሌላ ሲሰጠው ማየቱ ያዝናል። ለምሳሌ አንድ ሰው እግዚአብሔርን ትቶ ጣዖት ቢያመልክ እግዚአብሔር የእርሱን ጌትነት፣ የጣዖቱን ከንቱነት፣ የሰውየውን ግብዝነት ለመግለጥ መቆጣቱ ቅናት ተብሎ ይተረጎማል። ስሙ ቀናተኛ ሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ የሚለው ቃል ይበልጥ ያስረዳናል። አሁን ሌላ አምላክ ኖሮ ሳይሆን በሐሰት አምላክ ነኝ ለሚል ጣዖት አትስገድ ሲል ነው። ዘጸአት 34 ቁጥር 14 ስለ ሰው ሕይወትና ደህንነት ይቀናል የሚለው የአምላካችን ሌላው ቅናቱ ነው። እግዚአብሔር ለፍጥረቱ ቀናይ መሆኑን ነቢዩ ኢሳይያስ ሲናገር ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል በማለት እግዚአብሔር አክብሮ ስለፈጠረው ስለ ሰው ልጅ ሕይወት እንደሚቀና ተናግሯል። ኢሳይያስ ምዕራፍ 9 ዳግመኛም በነቢዩ በኢዩኤል ላይ አድሮም ሲናገር እግዚአብሔር ስለ ምድሩ ቀና፣ ለሕዝቡም ራራለት፣ እነሆ እህልንና ወይንን ዘይትንም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ፣ ከእንግዲህ ወዲያ
በአሕዛብ መካከል መሰደቢያ አላደርጋችሁም ሲል እግዚአብሔር ከፈጠራቸው ፍጥረታት መካከል የሰውን ልጅ አክብሮ እንደፈጠረው ከሚገልጽበት መንገዶች መካከል አንዱ በሚያደርግልን አምላካዊ ቅናት መሆኑን ተናግሯል። ኢዩኤል ምዕራፍ 2 ቁጥር 18። ዳግመኛም ነቢዩ ዘካርያስ እግዚአብሔር እንዲህ ይላል፣ ስለ ጽዮን ታላቅ ቅናት ቀንቻለሁ፣ በታላቅ ቁጣ ስለ እርሷ ቀንቻለሁ። እግዚአብሔር እንዲህ ይላል፣ ወደ ጽዮን ተመልሻለሁ፣ በኢየሩሳሌም መካከል እኖራለሁ፣ ኢየሩሳሌምም የእውነት ከተማ ትባላለች በማለት በኢየሩሳሌም አንጻር ስለ ሕዝቡ ደህንነት መናገሩ እንደሆነ እንገነዘባለን። ዘካርያስ ምዕራፍ 8 ቁጥር 2። እግዚአብሔር የሚቀናልን ፈጣሪያችን በመሆኑ ነው። አክብሮ የፈጠረው አካል እንዲጎዳና እንዲጎሳቆል አይፈልግም። ቅዱስ ያሬድ እንዲህ እንዳለ፣ አንተ የፈጠርከን እኛ ሁላችን ጭቃ ነን፣ የእጆችህ ሥራ የሆን እኛን አታጥፋን፣ ኃጢአታችንንም ይቅር በል፣ ፍጥረት ሁሉ ወደ አንተ ያንጋጥጣሉ በማለት የእጆቹ ሥራ ነንና ደጋግሞ ይቅር እንደሚለን ተናግሯል። ሌላው እስካሁን ያየነው የእግዚአብሔር ቅናት ነው። ስለ ክብሩና ስለ ጌትነቱ እንደሚቀና፣ ለሰው ሕይወትና ደህንነት እንደሚቀና ነው። ቀጣዩ የሰው ልጅ ቅናት የሚለው ነው። የሰው ልጅ ቅናት ስንል አዎንታዊና አሉታዊ ትርጉም በሚሰጥ በሁለት መንገድ ተከፍሎ የሚታይ ነው። ይኸውም መንፈሳዊ ቅናትና ሰይጣናዊ ቅናት በመባል ይታወቃሉ። ሰይጣናዊ ቅናት የምንለው ክፉ ምኞትን ያዘለ ምቀኝነትንም ያስከተለ ቅናት ሲሆን ሌላው ሰርቶ እንዳይጠቀም እንዳይከብርና እንዳይመሰገን የመቃወም ወይም የመከፋትን ሀሳብ የያዘ ነው። ይኸውም ለምን ተበለጥኩ በሚል ቁጭት ክፉኛ ጥላቻን የሚያስከትል ሰይጣናዊ ቅናት ይባላል። ሮሜ 13። መንፈሳዊ ቅናት ደግሞ የምንለው ሁለት ጽንፍ አለው። ይኸውም አንዱ ስለ እግዚአብሔር ጌትነት የምንቀናው ቅናት ሲሆን አንዱ ደግሞ በምግባርና በሃይማኖት እንዲሁም በልዩ ልዩ ትሩፋት እንዳንበለጥ መንፈሳዊ ፉክክርን የሚያጭር ለመንፈሳዊ ውድድር የሚያነሳሳ በጎ ሀሳብ ነው። ነገር ግን ውጤቱ ተመሳሳይ ነው። ስለ እግዚአብሔር ጌትነት መቅናት እርሱን ደስ ለማሰኘት ነው። ምግባር ትሩፋት ለመስራት ቁጭት ማሳደርም ቢሆን እግዚአብሔርን ደስ ለማሰኘት ነው። ነቢዩ ኤልያስ በንጉሥ አክዓብ ዘመነ መንግሥት አምልኮተ እግዚአብሔር ተዳክሞ አምልኮተ ጣዖት ለምልሞ ሰብአዊ መብት ተረግጦ የንጹሐን ደም ፈሶ በእግዚአብሔር ነቢያት ሲሳለቁ በእግዚአብሔር ላይ ሲያላግጡ አይቶ ስለ እግዚአብሔር ጌትነት ቀና። ከመቅናቱ የተነሳ የእግዚአብሔር ማንነት የእነርሱን ከንቱነት ለማስረዳት ወደ እግዚአብሔር ጸልዮ ሰማይ ዝናብ ለዘር ጠል ለመከር እንዳይሰጥ ምድርም የተከሉባትን እንዳታጸድቅ የዘሩባትን እንዳታበቅል ሰማይና ምድርን እስከ ማውገዝ ደርሷል። አንደኛ ነገሥት ምዕራፍ 19 ቁጥር 10። እንግዲህ በዚህ መልኩ ይሄ ምኩራብ በምን መልኩ እንደሚተረጎም እንደሚታሰብ ይኸው ቅዱስ ቤተክርስቲያናችን ከምታስተምረን እኛም አጠር አድርገን ካገኘነው ምንጭ ወደ እናንተ ያደረስነው መልእክት ይሄን ይመስላል። ሳምንቱም ሙሉ እንግዲህ እሁዱን ይዞ ማለት ነው። ሳምንቱም ሙሉ እንግዲህ አምላካችን ያደረገው ይሄ በምኩራብ የሰራው ነገር በተለያየ ርዕሰ ጉዳይ የሚሰበክበት የሚነገርበት ጊዜ ሆኖ ይሰነብታል። እንኳን ለሶስተኛው ሳምንት አምላካችን በሰላም አደረሰን። ደግነቱና ምሕረቱን አብዝቶ አሁንም ሰውነታችንን አንጽተን አጽድተን እርሱ አምላካችን የሚገኝበት የሚውልበት እንጂ ሌሎች ገበያዎች ማለትም በልባችን ውስጥ እየገባ የሚያስቸግረን የዝሙት ገበያ፣ የዘረኝነት ገበያ፣ የቅናት ገበያ፣ የአድመኝነት፣ የቁጣ እሱ የማይወዳቸው ብቻ ብዙ ገበያዎች በልባችን ውስጥ እንዳይኖሩ እሱ በቃሉ ጅራፍነት እንዲያወጣልንና በምትኩ ሰላምን፣ ደስታን፣ ጽናትን፣ ጸሎትን፣ ብርታትን፣ ትዕግስትን፣ ማስተዋልን፣ ጥበብን፣ ልባምነትን እሱ በደግነቱ ብዛት እንዲሰጠን ነው። ይህ የጸሎታችን ውጤት የጾማችን ፍሬ መሆን ያለበት። ደግነትና ምሕረቱን አብዝቶ ለዚህ ያደረሰን አምላካችን በዚህ መልኩ ተገናኝተን ይህንንም እንድንሰማ ስለፈቀደልን ክብር ምስጋና ለገናና ስሙ ይሁንልን። አሁንም ቀሪው ዘመናችን እንዲባርክልን፣ ጾማችን እሱ ደስ ብሎት በብሩህ ገጽ እንዲቀበልልን፣ ኃይል ብርታት እንዲሆነን የጾሙ ባለቤት እሱ መድኃኔዓለም ጾሙ ጹሙ ብሎ ያስተማረን አሁንም ደግነቱ እንዲበዛልን ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዛሬውን መልእክታችንን እንደሱ እንደ አምላካችን ፈቃድ ያገኘ ነው። የመጀመሪያውን በምኩራብ የሚነበብ ብለን ወደ እናንተ ያደረስነውን ርትዕት ሃይማኖቶሙ ለቅዱሳን አበዊነ በሚል እንደ እግዚአብሔር ፈቃድ ታትሞ ከወጣው መጽሐፍ ላይ ነው። ሁለተኛውና ሰፋ ያለው መርሃ ግብር ደግሞ ያገኘ ነው ኆኅተ ስብከት ዘቅዱስ ያሬድ በሊቀ ጉባኤ ጌታሁን ደምፀ እጅግ በግሩም መልኩ ተጽፎ ተደጉሶ ተደክሞበት ከተሰጠን መጽሐፍ ያገኘነው ነው። በእውነት መምህራችን ሊቀ ጉባኤ ጌታሁን ደምፀን የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። እንደምንም ብላችሁ ኆኅተ ስብከትን ዘቅዱስ ያሬድ ቅጽ 1ንም ቅጽ 2ንም ብትይዙት ከዓመት እስከ ዓመት ያሉ በዓላትን
ወደ ልባችን በምን መልኩ መድረስ እንዳለበት በተለይ በቅዱስ ያሬድ ትምህርት እና አሁን ባነበብናቸው መጽሐፍ ቅዱስን ሳይለቅ የአባቶቻችንን ትምህርት ይዞ የሚነግረን መጽሐፍ ነውና ከእጃችሁ እንዳይለይ በተደጋጋሚ እስከዛሬም እንደነገርናችሁ አሁንም እንድትይዙት እንደው ጠቆም ለማድረግ እንወዳለን። ስለነበረን ጊዜ መድኃኔዓለም ክብር ምስጋና ይግባው። የሰማነውን በእያንዳንዳችን ልቦና ጽላት ይጻፍልን። የነጻች የጎላች የተረዳች እቺ ምንም እንከን የማያወጣላት ቅዱስ ቤተክርስቲያናችን ይኸው በዓላትን ሰንበታትን በየጊዜው የሚመጡትን ደግሞ ለሁላችንም ትምህርት የሚሆኑ ትምህርቶችን መልእክቶችን በዚህ መልኩ ያው እግዚአብሔር በፈቀደልን እኛ እንኳን በቅርባችን መቼስ መጽሐፍቶቹ እናንተ ጋር እስኪደርሱ ድረስ ኖረውም እንኳን አንዳንድ ጊዜ ገልጥላ እናነባቸውም ስለምንችል እንደው በዚህ መልኩ እስኪ እንስማና ሁላችንም እንጠቀምበት በማለት ነው ይህን መልእክት ወደ እናንተ እያደረስን ያለ ነው። አሁንም አምላካችን ለሁላችንም እሱን የምናውቅበት ፍቅሩና ጸጋውን ማስተዋሉን በይቅርታው ብዛት ያብዛልን። እመብርሃን እንዳይነ ጥቅሻ የሚደርሰው ጸሎቷ ሁላችንም ለደገኛው ክብር የምንበቃበትን መልካም ስራ እንድንሰራ እየረዳን መጨረሻችን እንድታሳምርልን በእናትነት ፍቅሯ እንዳትለየን ፈቃዷ ይሁንልን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከጾም ጋር የያዝነው መልእክታችንን በክፍል 5 መድኃኔዓለም ፈቃዱ ይሁንልን በሚቀጥለው መለስ ብለን የምናየው ይሆናል። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ሰንበተ ምኩራብ ይሁንልን። መርሃ ግብራችንን ለሚያደምጡ ሁሉ ማዳረሳችሁን ብትችሉ ሰብስክራይብ ማድረጋችሁን እንዳትረሱ በመጠቆም ነው የዛሬውንም በዚህ መልኩ ጠቅለል የምናደርገው። ሰላም ቆዩልን። ይቆየን።